በዓለማችን የሚገኙ የተለያዩ ሀገራት ሀገራዊ ምክክርን ለማካሄድ ሲወጥኑ የተለያዩ ውስጣዊ ችግሮቻቸውን ለመፍታት እንደሆነሙን ነው። ሂደቱ ላለመግባባት መንስኤ የሆኑ ጉዳዮችን በመለየት ባለድርሻ አካላት ምክክር እንዲያደርጉ በመጋበዝ ሀገራዊ መግባባትና ሰላም እንዲሰፍን አበክሮ ይሰራል። ሆኖም ግን ምክክርና ውይይት ከቤተሰብ የሚጀምር ስለመሆኑ ይነሳል። በማንኛውም ከቤተሰብ ጨምሮ ነው። ቤተሰብ እኮ አንድ ቤተሰብ ውስጥ የተለያዩ ግለሰቦች ናቸው ያሉት አይደል? ግን ሁሉም ደግሞ በሁሉ ነገር ተስማምተው አብሮ አይኖርም። የተለያየ ጠባይ አለው። ሰው ፍጡር የተለያየ ጠባይ፣ የተለያየ አስተሳሰብ፣ የተለያየ ፍላጎት ይኖረዋል እና ግን የሁሉንም ፍላጎትና አስተሳሰብ በማቻቻል አብሮ ነው የሚኖረው። ቤተሰብ አብሮ ይዘልቃል፣ አብሮ ይገነባል ማለት ነው። ኑሮውን አብሮ ነው የሚገነባውና ይሄ ጥሩ ምሳሌ ነው የሚሆነው ለአገርም እና አገርም በውይይት ከብዙ ነገር ራሳችን ማዳን እንችላለን፣ ከብዙ ጥፋት ማለት ነው። በሀገራችን በተለያዩ አካባቢዎች የሚስተዋሉ ተግዳሮቶችን በዘላቂነት ለመፍታት ማህበረሰቡ ለዘመናት ያዳበራቸው ባህላዊ የግጭት አፈታት ዘዴ ትልቅ መሰረት ያለው ነው። አጠቃላይ እንደ ኢትዮጵያ ደግሞ ጥናቶች ላይ አሁን ብናይ በደቡብ ስንሄድ የታወቃል፣ ኦሮሚያም ስንሄድ እንደ ያለ ያባገዳዎች አለ። ወደ ሌሎችም አካባቢዎች ብንሄድ ሰፊ ባህል ነው ያለን። ሰሞኑን አሁን የአማራ ክልል ወደ 7 ነው 8 ባህላዊ የእርቅና የውይይት እንትኖች በጥናት ወደ ህግና ስርዓት እንዲገቡ ህዝቡ እንዲገለገልባቸው ያወጣው ትልቅ ነገር ነው። እነዚህ መገልገል መቻል አለብን። አሁን እንዳለው የብሔራዊ የውይይት መድረክ የውይይት ኮሚሽን ተቋቁሟል። ይሄ ኮሚሽን እኮ ከባህላዊ እሴታችንም ጋር የሚያያዝ ነው። በእርግጥ አሁን ዘመናዊ አሰራር ነው። አጀንዳዎች ሄዶ ከህዝብ ተሰብስቦ እንዲህ ነው ዘመናዊ ስርዓት ነው የሚከተለው። ነገር ግን ከባህሎቻችን ጋር የተያያዘ አሰራር ነው እየተከተለ ያለ። ጥሩ አካሄድ ነው እየሄደ ያለ። ኢቭን ወደ ጦርነት እንኳን ሲሄድ ድሮ ተመካክሮ ነው ጦርነት እንኳን ማለት ነው እና አሁንም ያንን ባህላችንን እንደገና መልሰን በዛ ላይ ተሞርኩዘን ከብዙ ጥፋት ልናድን እንችላለን ሀገራችንን። በዋናነትም የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ በፖለቲካና ሀሳብ መሪዎች መንግስትና የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ ለዘመናት ሲንከባለሉ የቆዩ የሀሳብ ልዩነቶችንና አለመግባባቶችን በምክክር ለመፍታት የተቋቋመ ነፃና ገለልተኛ ተቋም መሆኑ ይታወቃል። ለዚህም ይህንን ለሀገር የቀረበ በረከት በአግባቡ መጠቀም ይገባል። ይሄ እንቁ የሆነ ኮሚሽን ተጠቅመን ችግሮቻችንን ይሄ ኮሚሽን ሳያመልጠን አጀንዳችንን አሰባስበን አቅርበን በኮሚሽኑ ችግራችንን ፈተን ኢትዮጵያን ዳግም አድዋ በሆነ መንገድ እያደገች እየተለወጠች ነው ሀገራችን። የዳግመኛ አድዋ አካል መሆን የዳግመኛ አድዋን ለማሻገር ይሄንን ለውጥ አካል መሆን በኋላ መጸጸት አያስፈልግም። ችግሮች የሉም እያልኩ አይደል። ችግሮች ተሸክመናቸው የመጡ ችግሮች አሉ። እነዚያ ችግሮች የምንፈታቸው በዚህ የምክክር ኮሚሽኑ ሊያመልጠን አይገባል። በሀገራችን ውስጥ ያለው ሁሉንም ችግር ባንዴ ልንፈታው አንችልም። ግን ይሄንን ለመፍታት መሰረት የሚጥል ደግሞ ዋና የሆኑ ጉዳዮች ላይ ተመካክረን ስምምነት ላይ መድረስ እንችላለን። ሌላውን ደግሞ በሂደት እየፈታነው እንሄዳለን ማለት ነው እና ያለው አማራጭ አሁን ይሄ ነው እና በዚህ መድረክ ሁሉም የፖለቲካ ኃይሎች ነን የሚሉ ቡድኖች መሳተፍ በዚህ እድል መጠቀም አለብን። በምክክር ሂደቱ የተለያዩ የየዘመኑ ትውልዶች በሀገራቸው ጉዳይ ተቀምጠው ለመመካከር መፍቀዳቸው በመካከላቸው ያሉ የሀሳብ ልዩነቶች ወደ መሬት ወርደው ውይይት እንዲደረግባቸው ጋባዥ ሁኔታን ሲፈጥር ተስተውሏል።